በዚች ማለዳ አንድ ድንቅ ጸሎት ከእግዚአብሔር ቃል ጋር አያይዘን እንጸልይ። ክብር ለኢየሱስ ይሁን። መዝሙረኛው ዳዊት ምዕራፍ 45 ቅንፍ 46 ላይ ያለውን ክፍል አብረን እናይና በዚች ሐሳብ ላይ ተንተርሰን እንጸልያለን። አምላካችን መጠጊያችንና ኃይላችን ባገኘን በታላቅ መከራ ረዳታችን። ስለዚህ ምድር ብትናወጥ ተራሮች ወደ ባህር ልብ ቢወሰዱ አንፈራም። ወንዞች ቢጮሁ ቢናወጡ ተራሮች ከኃይሉ የተነሳ ተናወጡ። የወንዝ ፈሳሾች የእግዚአብሔርን ከተማ ደስ ያሰኛሉ። ልዑል ማደሪያውን ቀደሰ። ሃሌሉያ። እግዚአብሔር በመካከሏ ነው፣ አትናወጥም። እግዚአብሔር ፈጥኖ ይረዳታል። እግዚአብሔር ፈጥኖ ይረዳታል። እግዚአብሔር ፈጥኖ ይረዳታል። ክብር ለእግዚአብሔር ይሁን። አምላካችን መጠጊያችን፣ ኃይላችን ባገኘን በታላቅ መከራ ረዳታችን። ዛሬ ማለዳ እግዚአብሔር አምላክ ፈጥኖ ይረዳችኋል። እግዚአብሔር ፈጥኖ ይረዳችኋል። እግዚአብሔር ፈጥኖ ይረዳችኋል። የቆየባችሁ ጸሎት አለ። የቆየባችሁ ራእይ አለ። የቆየባችሁ ህልም አለ። የዘገየባችሁ ነገር አለ። እየጠበቃችሁ ያላችሁ ነገር አለ። መች ከመች ይሆናል የምትሉት ነገር አለ። መች ከመች ይፈጸማል የምትሉት ጉዳይ አለ። ዛሬ እግዚአብሔር እንደተናገረው እንደ እግዚአብሔር ቃል እግዚአብሔር ፈጥኖ ይረዳችኋል። እግዚአብሔር ፈጥኖ ይረዳችኋል። አይቆይም ስለ ህልማችሁ፣ አይቆይም ስለ ራእያችሁ። አሁን ፈጥኖ ይረዳችኋል። አሁን ፈጥኖ ይረዳችኋል። አሁን ፈጥኖ ይረዳችኋል። ፈጣኝ መልስ አሁን ከእግዚአብሔር ዘንድ ወደ እናንተ ይለቀቅላችኋል። ስለ ቆየ ራእይ ደክመሽ ይሁን ስለ ቆየ ህልም እያሰባችሁ ልባችሁ ወድቆ ይሁን፣ አቅማችሁ ዝሎ ይሁን፣ በቃ ከእንግዲህ በኋላ ብላችሁ ይሁን፣ አብቅታችሁ ይሁን፣ ከጉዞ ወደ ኋላ ተመልሳችሁ ይሁን፣ አሁን ዛሬ ማለዳ ግን እግዚአብሔር ፈጥኖ ይረዳችኋል። አምላካችሁ ፈጥኖ ይረዳችኋል። እግዚአብሔር ፈጥኖ ይረዳችኋል። በዚህ ባነበብኩት ክፍል ላይ አንድ ድንቅ ቃል አለ። በጣም ገርሞኛል። አምላካችን መጠጊያችንና ኃይላችን ባገኘን በታላቅ መከራ ረዳታችን ነው። ባገኘን በታላቅ መከራ ረዳታችን ነው። ጃላባሳ ካብራና ማንም ምረዳሽ የማይችልበት ቦታ ላይ እግዚአብሔር ረዳትሽ ነው። ማንም ሊረዳክ የማይችልበት ቦታ ላይ እግዚአብሔር ረዳትክ ነው። እግዚአብሔር ከገባህበት ከየትኛውም ስፍራ እጆችህን ይዞ ያወጣል። ኢየሱስ ጌታ ነው። በእግዚአብሔር ቃል አምናለሁ። ዳንኤልን ከአንበሶች አድኖታል። በእግዚአብሔር ቃል አምናለሁ። ከዳዊት ጋር የነበረ እግዚአብሔርን ቃል አምናለሁ። ከኤልያስ ጋር የነበረ ሊገል ያሰቡትን ሊያጠፉ ያሰቡትን የአካብን ሰራዊት የተላኩ 50 አለቃውንና 50 ሰዎቹን በእሳት የበላ የእግዚአብሔርን ቃል አምናለሁ። ከነቢያት ጋር የነበረ ከነ ሙሴ ጋር የነበረ ከነ ኢያሱ ጋር የነበረ እግዚአብሔርን ቃል አምናለሁ። ዛሬም እግዚአብሔር ፈጥኖ ይረዳችኋል። እግዚአብሔር ፈጥኖ ይረዳችኋል። ያኔ በግብጽ ውስጥ የእስራኤልን ሕዝብ ጩኸት የሰማ እግዚአብሔር ዛሬም ጩኸታችሁን ይሰማል። እግዚአብሔር ጩኸታችሁን ይሰማል። ጸሎታችሁን ይሰማል። ወደ እግዚአብሔር የሚጸልዩትን ጸሎት አምላካችሁ እግዚአብሔር ይሰማል።
መንፈሰ እንደዚህ አለ፣ ፈጥኖ ይረዳችኋል በላቸው። ፈጥኖ ይረዳችኋል፣ ፈጥኖ ይደራችኋል። አሁን አሜን እያላችሁ እየተቀበላችሁ እግዚአብሔር አምላክ ዛሬ ማለዳ ፈጥኖ ሳይቆይ ስለ ህልማችሁ ስለ ራእያችሁ ፈጥኖ ይረዳችኋል። ፈጥኖ ይረዳችኋል። ጂላ ባዳጋ ባሳካ ፕራዳላቦ ጸልዩ እንደዚህ በዚህ ማለዳ እግዚአብሔር አምላክ ፈጥኖ ይረዳችኋል። እግዚአብሔር አምላክ ፈጥኖ ይረዳችኋል። በመከራ ውስጥ ያላችሁ፣ በችግር ውስጥ ያላችሁ፣ በተለያየ ችግር ውስጥ ያላችሁ፣ ማንም የሚረዳ ባጠገባችሁ ፈልጋችሁ ያጣችሁ፣ ሰውን የፈለጋችሁ ግን ያጣችሁ፣ ሰው እንዲረዳ የፈለጋችሁ ግን ያጣችሁ፣ ሰው ባጠገብሽ እንዲኖር ፈልገሽ ያጣሽው፣ ሰው ባጠገብ እንዲኖር ፈልገ ያጣኸው፣ ከችግር ጋር አብሮ እየተጓዝክ ያለ ሰው፣ ከችግር ጋር አብሮ ወደፊት እየቀጠልክ ያለ አንተ ሰው ዛሬ ማለዳ አምላክ እግዚአብሔር ፈጥኖ ይረዳሃል። አምላክ እግዚአብሔር ፈጥኖ ይረዳሃል። ከችግር ሊያወጣ ፈጥኖ ይረዳሃል። ከመከራህ ሊያወጣ ፈጥኖ ይረዳሃል። ትላንትና እያሰብክ ያደርከው መከራ፣ ወዲያ እያሰላሰልክ ያደርከው መከራ ችግር ዛሬ ማለዳ እንደ እግዚአብሔር ቃልና እንደ እግዚአብሔር ድምፅ በላይ ላይ ሳውጅ መከራው አንተን ይሸሻል። መከራው አንቺን ይሸሻል። ችግሩ አንቺን ይሸሻል፣ አንተን ይሸሻል። ትላንትና ቤትን የያዘ የቤትን ጣራ ይዞ አለቅም ያለ መከራ፣ የቤትሽን ጣራ ይዞ አለቅም ያለ መከራ፣ እንደ ዝናብ ከቤትሽ ጣራ ወደ አንቺ እየተንጠባጠበ ያለ መከራ፣ ባለሽበት ቤት ውስጥ እንዳትኖሪ የቤትሽን ጣራ ይዞ ወደ አንቺ እየተንጠባጠበ ያለ የመከራ ዝናብ እግዚአብሔር ዛሬ ሲነሳ፣ እግዚአብሔር ስላንቺ ሲነሳ፣ ስላንተ ሲነሳ መከራው አንቺን አይቶ ይሸሻል። ቤትሽን ለቆ ይሸሻል። ሕይወትህን ለቆ ይሸሻል። እግዚአብሔር ፈጥኖ ይረዳሃል ወንድሜ። እግዚአብሔር ፈጥኖ ይረዳሃል። እግዚአብሔር ፈጥኖ ይረዳሃል። ያስጨናቂዎችን ዘንግ አምላክ እግዚአብሔር ይሰብራል። ተጨንቀሃል። ጠላቶች ተሰብስበው አንገላቱት። ቢዝነስህን፣ ፋይናንስህን መጥተዋል። ትዳርህ ላይ አስጨንቀዋል። ኑሮህ ላይ አስጨንቀዋል። ጤናህን አስጨንቀዋል። ሰላምህን እያናጉ ነው። እግዚአብሔር ፈጥኖ ይረዳሃል። እግዚአብሔር ፈጥኖ ይረዳሃል። ከዚህኛው ከተማ ወደ ሌላኛው ከተማ፣ ከዛኛው ወደዛ እያጠላለፉ ነው፣ እያሳደዱህ ነው። እረፍትህን ነስተዋል። እግዚአብሔር ምስክሬ ነው። እግዚአብሔር ፈጥኖ ይረዳሃል። እግዚአብሔር ፈጥኖ ይረዳሃል። እግዚአብሔር ስለ ጭንቀት፣ እግዚአብሔር ስለ መከራይ፣ እግዚአብሔር ያለፍክ ያለውን መከራ ሁሉ እግዚአብሔር ፈጥኖ ይረዳሃል። እግዚአብሔር የቆየ ይመስልሃል አይደለ? አንተን የተወ የጣለ ይመስላል አይደለ? አሁን ግን ጌታ እግዚአብሔር በዚህ ማለዳ ፈጥኖ ይረዳሃል። ፈጥኖ ይረዳሃል። አንተ ከአቅም በላይ ነው ብለህ የተውከው የጣልከው ነገር እግዚአብሔር ሊያነሳ ሊያስተካክል፣ የተበላሸውን ነገር እግዚአብሔር ሊያነሳ ሊያስተካክል፣ የወደቀውን ሊያነሳ ሊያስተካክል እግዚአብሔር አምላክ ፈጥኖ ይመጣል። በህይወት ጫና በህይወት እንዳትነሳም ያረገ የነበረውን ነገር እግዚአብሔር አምላክ ከላይ ከህይወት ላይ ከዘመንህ ላይ ከእድሜህ ቁጥር ላይ እግዚአብሔር አምላክ ያንከባልላል። ስለዚህ ጻፊው ሲናገር አምላካችን መጠጊያችንና ኃይላችን ባገኘን በታላቅ መከራ ረዳታችን። ስለዚህ ምድር ብትናወጥ ተራሮችም ወደ ባህር ልብ ቢወሰዱ አንፈራም። ውኆችም ጮኹ ተናወጡ፣ ተራሮችም ከኃይሉ የተነሳ ተናወጡ። የወንዝ ፈሳሾች የእግዚአብሔርን ከተማ ደስ ያሰኛል ይላል።
እዚች ስፍራ ላይ የእግዚአብሔር ከተማ ማን ነው? የእግዚአብሔር ከተማ አንተ ነህ። የእግዚአብሔር ከተማ አንቺ ነሽ። ከዚህ ማለዳ ጀምሮ የእግዚአብሔር ከተማ የሆንሽ አንቺ፣ የእግዚአብሔር ከተማ የሆንክ አንተ ደስ በለው። እግዚአብሔር ፈጥኖ ይረዳሃል። የእግዚአብሔር ከተማ የተጨነቀበት ዘመን ይበቃል። የተቸገረበት ዘመን ይበቃል። በጉስቁልና የተቀመጠበት ዘመን ይበቃል። ከእንግዲህ የእግዚአብሔር ከተማ ደስ የሚያሰኘውን የእግዚአብሔርን በረከት ይቀበላል። የእግዚአብሔርን ረዳትነት በከተማ ውስጥ ሲገለጥ የእግዚአብሔር ከተማ ከእንግዲህ ደስ ይላል። የእግዚአብሔር ከተማ ከእንግዲህ ደስ ይላል። ወንዞች ወደ እግዚአብሔር ከተማ ይመለሳሉ። የእግዚአብሔር ከተማ ከእንግዲህ በኋላ የለመለመ ይሆናል። ከእግዚአብሔር ከተማ ድርቀት ይሸሻል። ከእግዚአብሔር ከተማ ማጣት ይሸሻል። አለመከናወን ይሸሻል። ወንዞች ወደ እግዚአብሔር ከተማ ይመለሳሉ። በረከት የተሸከሙ ወንዞች፣ መልካም መልካም ለምለም ስፍራ በከተማዋ ውስጥ ከእንግዲህ ይታያል። ለምለም ስፍራ በከተማዋ ውስጥ ከእንግዲህ ይታያል። ሰዎችን ልባቸውን የሚጠግኑ ስፍራዎች፣ በሰዎች አይን ሲያዩ ስፍራዎቹ ደስ የሚሉ ስፍራዎች በከተማዋ ውስጥ ከእንግዲህ ይታያሉ። ሃሌሉያ! ስለዚህ ልዑል ማደሪያውን ቀደሰ። እግዚአብሔር በመካከሏ ነው፣ አትናወጥም። እግዚአብሔር ፈጥኖ ይረዳታል አለ። እግዚአብሔር ፈጥኖ ይረዳቸዋል። የሚረዳ የእግዚአብሔር እጅ ወደ እናንተ የሚሰለፍበት የሚወርድበት ሰዓት አሁን ነው። የእናንተን ጨለማ ወደ ብርሃን የሚቀይር የእግዚአብሔር ረዳትነት፣ መከራችሁን ችግራችሁን የሚያንከባልል የእግዚአብሔር ረዳትነት፣ ዘመናችሁን የቆጠረ አልንከባለል አልነሳ ያለ የመከራ ክምር የሚንከባለልበት ዘመን አሁን ነው። ጊዜው አሁን ነው። ሰዓቱ አሁን ነው። አንቺ የዘጋሽውን እግዚአብሔር ይከፍታል። አንተ የዘጋኸውን እግዚአብሔር ይከፍታል። ህልማችሁ ላይ የትኛውም የተቃጣ ነገር ሁሉ እግዚአብሔር አምላክ ከህልማችሁ ላይ ያነሳል። የተጨነቀውን ምዕራፍ ሁሉ እግዚአብሔር አምላክ ያስተካክላል። እግዚአብሔር ፈጥኖ ይረዳሃል። እግዚአብሔር ፈጥኖ ይረዳሃል። ቆይቷል አልከኝ፣ ዘገይቷል አልከኝ፣ አልመጣ ብሏል አልከኝ፣ ዘመን ዓመት ዕድሜ ቆጥሯል አልከኝ፣ ብዙ ዘመን ሆኗል ይህን ህልም ተሸክመ ብለሃል። እግዚአብሔር ግን ፈጥኖ ይረዳሃል። እስከ ዛሬ ተሸክመ ቁጭ ያልከውን ህልም ከዚህ በኋላ ታነሳለህ። ከዚህ ማለዳ ጀምሮ ታነሳለህ። ህልምህን ታነሳለህ። ያየኸው ህልም ምንድን ነው? ቁጭ ያረከው ሳጥን ውስጥ ያስቀምጠ ነበርከው ይሄን ያልክ የነገርክ በአእምሮ ውስጥ እግዚአብሔር እኮ እንዲህ ተናግሮኛል ያልከው ህልም ምንድን ነው? ከዚህ በኋላ ህልምህን ካስቀመጥክበት ታነሳለህ። ካስቀመጥክበት ስፍራ ህልምህን ታነሳለህ። እግዚአብሔር ፈጥኖ ይረዳሃል። አምላክ ፈጥኖ ይረዳሃል። እግዚአብሔር አምላክ ፈጥኖ ይረዳሃል። እግዚአብሔር ቃል ከላከ፣ ቃል ደግሞ ወደ አንቺ ከመጣ፣ ወደ አንተ ከመጣ የማይሰራው ነገር የለም። የእግዚአብሔር ቃል የሌለውን ይጠራል። የእግዚአብሔር ቃል አልሆን ያለውን ነገር እንዲሆን ያደርጋል። አንዳንድ ጊዜ እግዚአብሔር ቃል ያስገድዳል። የእግዚአብሔር ቃል ሲመጣ ነገር ሁሉ ይገደዳል። በግድ ይሆናል። በግድ ነው የሚሆነው። እግዚአብሔር ናስል ይሄ ዓለም ሁሉ ምድር ፍጥረታት ሁሉ ሲሰሩ አስገድዶ ነው ያመጣው። የእግዚአብሔር ቃል አስገድዶ ነው። ቃል ከተነገረ በኋላ አልመጣም ማለት አይችልም። በቃ ግድ የእግዚአብሔር ቃል አስገድዶ ያመጣል። ዛሬ ማለዳ በኢየሱስም ህልማችሁን እግዚአብሔር አስገድዶ ያነሳቸዋል። በቃሉ ብርታት፣ በቃሉ ጉልበት፣ በቃሉ ስልጣን አስገድዶ ያነሳል። የተኛ ህልም ይነሳል።
የተኛ ራእይ ይነሳል። የተኛ የእናንተ ነገር ይነሳል። አልንቀሳቀስ ያለ የእናንተ ጉዳይ ይነሳል። እግዚአብሔር አምላክ በህልማችሁ ላይ ጣልቃ ይገባል። እስከዛሬ የተኛ ህልም፣ እስከዛሬ አልከናወን ያለ፣ እስከዛሬ የተያዘ፣ እስከዛሬ ጨልም ያለ እግዚአብሔር አምላክ ያነሳል። እግዚአብሔር ፈጥኖ ይረዳሃል። እግዚአብሔር ፈጥኖ ይረዳሃል። እግዚአብሔር ፈጥኖ ይረዳሃል። እስከዛሬ አይረዳኝም፣ ከእንግዲህ እንዲህ ሆኗል። የዘጋኸውን ምዕራፍ እግዚአብሔር ይከፍታል። እግዚአብሔር ፈጥኖ ይረዳሃል። ዛሬ ማለዳ እግዚአብሔር ፈጥኖ ይረዳሃል። እግዚአብሔር የሚናገረውን ቃል በእምነት የተቀበላችሁ፣ እግዚአብሔር አምላክ ሲናገር በእምነት ከቃሉ ጋር የተዋሄዳችሁ፣ እግዚአብሔር ምስክሬ ነው። እግዚአብሔር ፈጥኖ ይረዳችኋል። እግዚአብሔር ፈጥኖ ይረዳችኋል። የመከራችሁን ቁልፍ፣ የመከራችሁን መንገድ እግዚአብሔር ዘግቷል። እግዚአብሔር ፈጥኖ ይረዳችኋል። ከዚህ ጸሎት ጋር ተዋህዱ፣ ተገናኙ። አሜን እያላችሁ ተቀበሉ። ባላችሁበት ስፍራ ሆናችሁ ለሌሎች እንዲደርስ ደግሞ ሼር አድርጉ። እግዚአብሔር አምላክ ከእናንተ ጋር ነው። ይህን ዩቲዩብ ቻናል ደግሞ